ግን ዛሬ በጣም ሆና ነው የመጣችው። አልተቻለችም። ኧረ እና ይሄንን እኮ ነው የምልሽ። ልጆቹ ወንዶቹ እስካሁን ተደብቃ ኖራ ይች ልጅ አሁን መሞት ነው የቀራቸው። ብታይ እውነቴን ነው። ማሻላ ተባረካላ። ዝም ብላችሁ ክሎሮክስ የለም 32 ላሙ ክሎሮክስ። እናንተ ደግሞ ክሎሮክስ ሊገሏቸው ነው እንደ አንቺ ምን ሆነሽ? ቁጥጥር እናንተ ማለት ነው። ሀይሚ እኮ ሲጀመር ከድሮም ዘናጭ ናት። በህፃነቷ ዘናጭ ናት። አሁን አይደለም። ያው የኔን ፎቶ ይታያታይቱም እንደ ቁምጣ ለብሳ በቀይ ቲሸርት ደግሞ የኔ ስዋ የኔ ስዊት አንቺን አለመውደድ ይቻላል። እኔ ጨረቃ ልቤን ዘና የአራዳ ሙዚቃ የምትወደው አይተሻል? የአራዳ ልጅ እኮ ናት። እውነቴን ነው የምልሽ አራዳ ስለሆነች የኔ ቅመም በጣም በጣም ብሩኬ እድለኛ ነው ብላት ነው የምትይው። ጃኒ የሆነ ነገር ላሳያችሁ እንዳስቁብኝ። አንቺ መጥፎ ነገር አታሳይኝ። በዛሬ ቀን እኔ ሙዴ የሚያበላሽ ነገር የሚያሳየኝ ሰው እንደው 7 አይደለም እባክሽ። ዛሬ አንቺ ስራዬን ነው ማሳይሽ። ቆይ ተረጋጊ። ሚሚ ሄዳ ነው ሰምቷል እኮ ወሬ ለምን አስነግረን ባክሽ። እኔ ራሱ ዛሬ ያሳይም እንደ ኮታት መጥረጋ ይዤ ነበር 2-3 ፎቅ ቦታች ያልኩ ያልኩት ጃኒ ይልኝ ጉዴ ጃኒ ይልኝ ጉዴ ሰው እንዳይቀላልኩም ዛሬ በጣም ነው አንዴ ዩቱብ ሄዳለሁ፣ አንዴ ቲክቶክ ሄዳለሁ። ከምሬ ነው የምልሽ ወላሂ። አንቺ እኔ ራሱ ያዝኝ ረስቼ ማለት ነው። እንደገና ዛሬ ቲክቶክ ማለት ነው ተገርግር ብሎኝ ፎቶ ካለ በኋላ እንዴት ተለከፍኩት ጠዋት አንዴ እመልስላችኋለሁ። እሺ አዋራችኋለሁ። ተመለሽ ነይ ይኸውላችሁ የሆነ ሰው ቪዲዮ ይለቀቃል ዛሬ ማታ። ልጁ ታዋቂ ነው፣ ቲክቶከር ነው። ቆይ በእናታችሁ እና አንድ ሰው ባይንም ቢናገራት እንደው ጌታ ሆይ ቲክቶከር ነው አለች። ቆይ አንዴ ሚሚ ልቤ ጃኒ ሴትዮ ዝም በይ። ማነው ዳኒ ያለ? እረፉ። ጃኒ የጠረጠረ ሰው ብቻ ይንገረኝ። እኔ ጠርጥሬ ያለ ወን ሰው ማሻአላ ደስ ሲል አንቺ ዳኒ ያልተባልኩም። አንቺ ደግሞ ጃኒ ነው ያለው። ጆሮዋ ምንድን ነው አንቺ? ደግሞ እኔ እንትን ሄዳለሁ። እኔ መንገድ ልሄድ ነው። በእናታችሁ መንገድ ራሱ አለመስኮቶ ዳኒን አትጥሩ እዚህ። እሷ ጆሮ እንትን ብሎ ነው አላለም እኮ ጃኒና ዳኒ ላይ ተገደኩም። አንቺ ጃኒዬ ወላሂ አይዞሽ። እኔ እኮ በባለፈው ማለት ነው ሳምንት ድረስ ወላሂ ላዚም በዚህ ሰሞን ሲታለው ምናምን ባለበት ሰዓት 5 ሰዓት ምናምን ነበር። ዳኒ አይደለም። እሺ ዳኒ አይደለም። ሚሚ ታያት ዘይነብ ጆሮ እንትን እያለ ነው የሚያልፈው። ሚሚ ፈጣሪም እኔ ሊበለበት ቢ ኧረ በደንብ ቢ በኋላ አይበላሽም ነግሬሻለሁ። ግን ምግብ ይበላሻል ዛሬ አፈር ብሉ። አረ እንደዚህ አትበሉ በእናታችሁ፣ እንደዚህ አትበሉ። ደስ እና ማስታወቂያ ማትስርልኝ ስትሏት ነው እንዴ? ለምን አባታቸው ነው ደስ ያለኝ ነው እና ቤት ቅመም ለካ በድሮም ይሄን ፎቶ ምን አለ ብትለቀው በእናታችሁ የምታወሯት ልጆች እጂ ይሄን ፎቶ ሊቀቂ በያት ብሎ በለዋት። ውቢን አዋራው ሙቢ ነው የሚባለው ሰውዬ። እኔ ከሙቢ አላወራም እባክሽ። እኔ ሲጀምር ከአንዳቸውም አላወራም። አረ ሙቢን በውስጥም ቢው ላክልኝ ነበር ምለው ይሄን ፎቶ። አረሪ የኔ ዘናጭ በቁንጣ የለበሰችውን አይተሻል? ቁንጣ ለብሳ የኔ ትምትዬ ወይኔ ሃይማኖት እንዲህ አይደረግም። ሁለት ሃይሚ ሐራም አለይኩም አይደረግም። በእውነት በጣም ባለጌ ሰዎች ናቸው። በጣም ባለጌ ነው። እግዚአብሔርም በእውነት እንደዚህ አይደረግም። ጌታን አይደረግም። አንቺ ምን ሆነሽ ነው? አስመሳኝ ነው። ጌታን እንደዚህ አይደረግም። በእውነት እዚህ ውስጥ ያላችሁ ሰዎች በጣም ባለጌ ናቸው። አስመሳኝ ናቸው። እውነቴን ነው የምላቸው።
ወዲያም ቆሻሻ ዜሮ ያለ አንድ ቀን እኮ ነው። አይ ሃይሚ ጠላትሽም ጨምር ፖስተሽ እኮ ዛሬ። አቤት አቤት ቅመማሉሽ እኮ ዛሬ ጠላቶችሽ ራሱ ጨረቃ ያለው አንቺ ሃይሚ አዎ ወላሂ የሚረግጧት የሚሰጧት ዛሬ ማለት ነው። የኔ ቆንጆ የኔ ጥቅዬ የኔ ውድ ነገር በጣም እውነት ነው። የእሷ ውድ ነገር ቆሻሻ በሷ ሃይሚ አትጠራም። እከክ ወራዳ እቺ አንቺ ሰው እንዴት ነው የሚያስመስለው? በፈጣሪ እኔ አንድን ሰው ከጠላሁት ከተናገርኩ መልሼ ዳግመኛ ያንን ሰው እንትን አይደለም። ከምር አቤት ሰው ጃላኔ አንቺ አንድ ነገር አምጥተሻል ወይስ ምንድን ነው? እሱ ጠላታቸው ተይ። አሁን ተኳርፎ እያለ ብሩክ እንዴት እንደሚያሸፋ አታይም እንዴ? ተቃጥሎ እኮ ነው። አዎ እባክሽ ወይኔ ፈጣሪ ሆነው ዛሬ ካልተጠለፈችበት እናቱ ምርቃት አለው። አዎ ወይኔ 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 አንዳንዴ እጅ ላይ ያለ ማየት ማስተዋል አስፈላጊ ነው። እኔ ሰማሁት ማለት ነው። እንደዛ አይነት ነገር መጥቶ ማለት ነው ሁሉ ትላል መሰል አንቺ አንቀጠቀጠቻቸው እኮ ከአዲስ አበባ እስከ ዳኒ ምን እንዳለ ታውቂያለሽ? ልቤ ነው ያለው ፎቶውን ሲያየው ልቤ ሀፒ ፈርስት ያላት ቆንጂት ግን ልቤ ብሎ ልቤ ሲል ሰማሁት ድምፁ። ልቤ ብሎ ፌንት ነቅሎ ነበረ። ውሃ ተደፍቶበት ነው የተነሳው። ካሜራ ማናሽ ካሜራ ጠገባለሽ። ሃይሚ ምንድን ነው የምታወራው? ሁሉ ነገር ታውቃለሽ አንቺ አይደል? ብሩኬ ግን እንዴት አድርጎ ነው አይኑ የጋረደው? አይዶ ነው አልገባኝም። አይኑ አሁን ባክሽ ስራ ነው ባክሽ። አሁን እንትን ቤተ ክርስቲያን ስትሄድ አብሮ ነው መኪናው የራሱ መኪና ነው። ለእኛ ተጣልተዋሉ። እውነት ቲክቶክ ላይ አይተሻል? ኢንስታግራም በጣም ነው እንደ ሃይሚ ሀረጊት ሆነች ብቃቸው። ዛሬ ይቅርታ ከጠየቀ ኦኬ እኔ እንዲህ የነበር አርኩት ብሎ ንግስቱን ሰርፕራይዝ ማድረግ አለበት። ከዛ ነገሩ ያበቃል። ግን ደግሞ አሁን ለምሳሌ ዛሬ ልደቷን ስታከብር ብሩኬ ከዛች ሴት ከመጣ አበቃ ነገሩ። ፍርስርስ ወጣ። አሁን እንደ ሰው እንደተማረ ሰው ካሰብነ ልደቷን ዛሬ አልሆነም። ግን ቢሆን በኋላ ነገሩ የወሬ ማብጫ ይሆናል፣ የፍራንክ ማብጫ ይሆናል እንጂ ዛሬ ፍራንክ አይደለም። ምንድነው ስሙ ልደት አይደረግም ማለት ነው። ደግሞ ውዶቼ ዛሬ ብጥብጥ ከሆነ ልጅ እናከፋፍላለን። ልጅ ብቻ ነው የቀረ። ልጅ ይኸው ልጅ እንደዚህ እናከፋፍላለን። ከላሳ በቃ ልጆቹም እንዲህ ነው ያችሁ። ልጅ እኮ አዘጋጅተናል። ማሬ ስሚ ልንገርሽ፣ ሃይሚዬ ብላለች እኮ እኔ ለልጆቼ ለራሴን በቅቶ ለልጆቼን በቅቶ ለዓለምን የምበቃ ሴት ነኝ፣ ቢያንሰኝ ነገር የለኝም፣ ልጆቼ እንጀራ እናት አያስፈልግም ብላለች። ከላስ ልጅማ አያስፈልግም። ለአባቱ እኮ ግድ ነው። አባቱ እንዴ የለፋበት አባቱ አልፈልግም ካለ ታዲያ እንከፋፈላለን ካለ ግዴታ ነው እንዴ? ደግሞ አይ ለእናት እንደ አባቴ የለፋበት ያምሻል እንደ ወገቡን የተቆረጠበት። ኧረ እንዴ እኔ ነገረሽ እንደ ኢማሙን ነገረሽ እንደ በነገራችን ላይ ጋይስ እነሱ ማለት ነው እሱ ሀይሚ ተናገረች እኮ 1 አመት ሙሉ አብረን ስንኖር ፍቅሩን ያልገለጸልኝ አፍቅርሻለሁ ያላለኝ ፍቅር ምንም ማለት እኮ አይደለም። ማንኛውም ወንድ መሄድ መብቱ ነው። በቃ ኦልሬዲ ትናንትና ጨረሰች። እናቴ ደንግጫለሁ። ላ ሚሚ የሚሰድባት አይመስለኝም ከምር